ያሰራር ልዩነት አላቸው። አሁን ፍጥረትን በመፍጠሩ ውስጥ አብ የፈቃድ ባለቤት ነው። ወልድ ነገሮች የተፈጠሩበት ነው። ሁሉ በእርሱ ሆነ፣ ከሆነውስ አንድስ እንኳን ያለ እርሱ አልሆነም አይደለም ይላል። ስለዚህ በኢየሱስ ክርስቶስ በኩል ነው ነገሮች ሁሉ የተፈጠሩት፣ ካለመኖር ወደ መኖር የመጡት። አሁን በኢየሱስ ለተፈጠሩት ሁሉ ደግሞ ሕይወትን የሰጠ መንፈስ ቅዱስ ነው። ክብር ለጌታ ይሁን። ሃሌሉያ። ሰው ምንድነው? ይሄንን አብ ነው የፈጠረው፣ ይሄንን ወልድ ነው የፈጠረው፣ ይሄን መንፈስ ቅዱስ ነው የፈጠረው ማለት አንችልም። የሶስቱም ስራ ስለሆነ ሶስቱም ጋር ፈጣሪነት ስላለ ማለት ነው። ነገር ግን አሰራሩ ያ ነው። ስለዚህ መንፈስ ቅዱስ ሕይወትን ሰጪ ነው የምንለው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ሕይወትን የሚሰጥ አለና መንፈስ ነው፣ ስጋ ግን ምንም አይጠቅምም። አሁን ለሆነ ነገር የሆነ ነገር ከሞተ ለዛ ለሞተው ነገር ሕይወት የሚሰጠው ማን ነው? መንፈስ ቅዱስ ነው። ክብር ለጌታ ይሁን። ሃሌሉያ። ታስታውሳላችሁ ነብዩ ሕዝቅኤል 37 ላይ ነብዩ መንፈስ አነሳኝ ብሎ አጥንቶች የሞሉበት ሸለቆ ውስጥ አስገባኛል። ከዛ ሲያያቸው አጥንት ብቻ ነው እና እግዚአብሔር ጠየቀው፣ የሰው ልጅ ሆይ እነዚህ በሕይወት መኖር ይችላሉ ወይ አለው። አይ አንተ ነህ የምታውቀው፣ ይሄንን እኔ ላውቅ ወይንም ልረዳ ምን አልልም ማለት አልችልም ማለት። እግዚአብሔር አንድ መፍትሄ አመጣ። ክብር ለጌታ ይሁን። የሰው ልጅ አለውና ለንፋስ ትንቢትን ምን በላለ ተናገር አለው። እውነት ይመስላችኋል? ለንፋስ ትንቢት ተነግሮ ንፋስ ሰው ሲገባ ሰውየው በሕይወት የኖረ ይመስላችኋል? ንፋስ ሰውን በሕይወት ሊያኖር ምን አይልም። መንፈስ ቅዱስ ራሱን በእሳት፣ በውሃ፣ በንፋስ፣ በደመና በእንደዚህ አይነት መንገዶች ይገልጣል። የእግዚአብሔር መንፈስ ገባባቸውና እነዛ የደረቁ አጥንቶች ታላቅ ሰራዊት ሆኖ ምን አሉ? ተነሱ። ክብር ለጌታ ይሁን። ሃሌሉያ። ለዛ ነው ጌታ ኢየሱስ መንፈስ ግን ብሎ ሕይወትን ምን ይላል? ይሰጣል። የታመመ ካለ የእግዚአብሔር መንፈስ ሕይወት ሰጪ ስለሆነ ሰውየውን ይፈውሰዋል። የሞተ ካለ የእግዚአብሔር መንፈስ ሕይወት ሰጪ ስለሆነ ያንን የሞተውን ነገር ምን ይለዋል? ያስነሳዋል። ክብር ለጌታ ይሁን። የሞተ ነገራችሁ በጌታ በኢየሱስ ስም ይነሳ። ስለዚህ የመጀመሪያውና ዋነኛው የመንፈስ ቅዱስ ባህሪ ሕይወት ሰጪነት ነው። መጽሐፍ ቅዱሳችን ያንን እንግዲህ በብዙ ማስረጃዎች ይናገራል። ሮሜ ምዕራፍ 8 ቁጥር 11 ላይ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ዘንድ ቢኖር፣ መንፈስ ሕይወትን ሰጪ ስለሆነ ነው ኢየሱስን ከሙታን ያስነሳው። ኢየሱስ ነፍሴን በፈቃዴ ምን እላለሁ አለ እሰጣለሁ አለ። ወይንም በታላቅ ድምፅ ራሱን ነፍሱን ተወ ይላል። ከዛ በኋላ ግን ከሙታን የሚያስነሳው አስፈልጎታል። ከሙታን ያስነሳው መንፈስ ቅዱስ ነው። ኢየሱስን ከሙታን ሕይወት ሰጪ ስለሆነ ማለት ነው። ኢየሱስን ከሙታን ያስነሳ ያ መንፈስ በእናንተ ዘንድ ቢኖር ለሚሞት ሰውነታችሁ ሕይወትን ምን ይለዋል አለ? ሕይወት ሰጪ ነው። ሲደክማችሁ፣ ስትታመሙ፣ የሆነ ነገር ሲያጋጥማችሁ መንፈስ ቅዱስን ወደ ሕይወታችሁ የመጋበዝ ልማድ ሊኖራችሁ ይገባል። ሕይወትን ሰጪ ስለሆነ ክብር ለጌታ ይሁን። ሃሌሉያ። ስለዚህ የመጀመሪያው ሕይወትን ሰጪ ነው። ሁለተኛ ሁሉን አዋቂ ነው። ሁሉን አዋቂ ነው። የተደረገውንም ያልተደረገውንም ነገር ወደፊት የሚደረገውንም ነገር በአንድ ጊዜ ያውቃል። የተደረገው ማለት የትላንትና ማለት ነው። እየተደረገ ያለ ማለት ያሁን ማለት ነው። የሚደረገው ማለት ወደፊት የሚደረገውን ነገር በአንድ ላይ ያውቃል። ሁሉን አዋቂ ስለሆነ መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10 እስከ 11 ላይ መንፈስም ይልና የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። እግዚአብሔርን መመርመር የሚችል የለም ከሰው መንፈስ በስተቀር ለሰው ያለውን የሚያውቅ ማንም የለም ይላል አይደል? ለምሳሌ ከኔ በስተቀር ለኔ ያለኝን ነገር ማንም አያውቅም። ለኔ ያለኝን ነገር መጽሐፍ ቅዱስ ነው የሚናገር ከሰው በስተቀር አለና ለሰው ያለውን የሚያውቅ ማንም የለም። ከኔ በቀር ለኔ ያለኝን ማንም አያውቅም። ከመንፈስ ቅዱስም በስተቀር ለእግዚአብሔር ያለውን የሚያውቅ ማንም የለም። መንፈስ ቅዱስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይላል። ገብቷችኋል? ከላይ ያለውን ሳይሆን የሚታወቀውን ሳይሆን እኛ የምንረዳውን ሳይሆን የማንረዳውን ጥልቅ ነገር ሳይቀር መንፈስ ይመረምራል ይላል፣ ያውቃል። ሃሌሉያ። እግዚአብሔር ስሙ ይባረክ። ይህንን ስላችሁ የእሱን እውቀት ልነግራችሁ ብቻ አይደለም፣ እውቀቱ ለእናንተ ይጠቅማችኋል። መንፈስ ቅዱስ ሳያውቀው በሕይወታችሁ የሚሆን ምንም ነገር የለም። የእግዚአብሔርን ጥልቅ ነገር ሳይቀር የሚመረምር አምላክ እኔ ውስጥ እያለ እሱ ሳያውቅ ይሆንብኛል ብዬ የማስበው ነገር መኖር የለበትም። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ሁሉን ምን ይላል? ያውቃል። የተደረገውን፣ እየተደረገ ያለውን፣ አሁን ወደፊት የሚደረገውን ነገር በአንድ ላይ ምን ይላቸዋል? ያውቃቸዋል። ክብር ለጌታ ይሁን። ሃሌሉያ። ደስ አይላችሁም? በዚህ
ማለት በቃ ተማምኜ እንድኖር የሚያደርገኝ የተደረገውንም እየተደረገ ያለውንም ወደፊት የሚደረገውንም በአንድ ላይ የሚያውቅ አምላክ እኔ ውስጥ አለ። አንዳንዴ እኮ ከዛ ነው ቆንጥሮ የሚነግረን። ከወደፊቱ ቆንጠር ያደርግና ይነግረናል። አሃሃ እንላለን፣ ነገ እንዲህ ይሆናል። አንዳንዴ ደግሞ ሲዘግል ለአንዳንዶች ደግሞ 2000 ዓመት በላይ አሁን ለዮሐንስ የምናምን የዛሬ 2000 ዓመት ያየው እኮ ዛሬም እየተፈጸመ ነው። አንዴ ዘግኖ ሰጠው ማለት ሁሉን አዋቂ ስለሆነ ሃሌሉያ። እንድትገናኙት የሚያስፈልገው ለዛም ነው። ሁሉን ማወቅ ብቻ ሳይሆን ያውቃል ምንለው ብቻ ሳይሆን ሁሉን የሚያውቀው ደግሞ ሁሉን ቻይ ነው። የተበላሸ ነገር ካለ መስራት ማከናወን ምን ይላል ይችላል። ያንን በደንብ መያዝ ያስፈልጋል። እንግዲህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ለእናንተ እንደዚህ ይሁንላችሁ፣ መልካሙ ትንቢት መፈጸሚያ ሆኖ ግንባራችሁ ላይ እስቲ አንድ ያዛርኩ። የመልካም ትንቢት መፈጸሚያ እንድትሆኑ እናገራለሁ። መጥፎ ትንቢት ሁሉ ከዘመናችሁ ላይ ሽሬዋለሁ። አየሩ ላይ ያለ ክፉ ትንቢት ሁሉ የተወገደ ይሁን። ሃሌሉያ። አሁን ይሄ ቃል ሉቃስ ወንጌል ምዕራፍ 1 ከቁጥር 34 ጀምራችሁ እናንተ አንብቡት። በነቢዩ በኢሳይያስ የተነገረ ትንቢት አለ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የሚል በጣም አስደናቂ ቃል አለ። ደግሞ አየር ላይ እኮ ታውቃላችሁ ቃሎች አሉ፣ ትንቢት አለ። ለዛ ነው እኔ መልካሙ ትንቢት እላያችሁ ላይ ይረፍባችሁ ምለው። መጥፎም ትንቢት አለ፣ ጥሩም ትንቢት አለ። አየሩ ላይ በነቢዩ በዳዊት የተነገረ ትንቢት አለ። ያ ትንቢት ምንድነው? በጣም አደገኛ ትንቢት ነው። እንጀራዬን የበላ ተረከዙን አነሳብኝ፣ ከዛ በኋላ እርግማን ያወርድበታል፣ ሹመቱን ሌላ ይውሰድበት፣ ልጆቹ ድሃ አደግ ይሁኑ፣ ምድረ በዳ ላይ ይቀመጥ ምናምን ብሎ እርግማን ይናገራል። ትንቢት ነው። አየር ላይ ቆየና አንድ የሆነ ምቹ ሰው ሲያገኝ መጥቶ አረፈ። ይሁዳ ላይ መጥቶ አረፈ። ከዛ ደግሞ ሌላ ትንቢት አለ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል ምናምን የሚል ትንቢት ደግሞ አለ። ይሄ ትንቢት መጣና መልአኩ መጥቶ ለማርያም ነገራት። ሃሌሉያ፣ ኢየሱስ ጌታ ነው። ትንቢት ያለበት ነገር ለመውለድ መልአኩ መጥቶ የምስራች ሲነግራት ይሄ እንዴት ሊሆን ይችላል አለች። እንዴት ይሆናል? እኔ ወንድ ምን አልልም አለች። አላውቅም። የምታውቀው እሷ ወንድና ሴት ተገናኝቶ ሲወለድ ታውቃለች። እሷ ደግሞ ያለ ወንድ ስለኖረች እንዴት ነው የሚሆነው አለች። ኢየሱስ ያድናል። ሃሌሉያ። ነገራት። ሁሉን የሚችል አምላክ እንዳለ መንፈስ እንዳለ ነገራት። መንፈስ ቅዱስ ባንቺ ላይ ምን ይላል አለ? ይመጣብሻል፣ የልዑል ኃይል ይጸልልብሻል አላት። ክብር ለኢየሱስ ይሁን። የዚህ ጊዜ ምርምር ውስጥ አልገባችም። የጌታ ባሪያ እንደ ቃል ይሁንልኝ አለች። አሁንም ይሁን የሚል ሁሉ ይሆንለታል። ይሁን የሚል ሁሉ ይሆንለታል በጌታ በኢየሱስ። መልአክ ቆመው እኮ ዘካርያስ እኮ መልአክ ቆመው ይጠራጠራል። የትንቢት መፈጸሚያ ቀኑ ደርሶ አልቅሶ አንዳንድ ሰው እንደዛ አልቅሶ የመጨረሻውን ማርሽ አስገብቶ ዳገቱ ጋር ማለት ነው። ታውቃለህ መኪና ዳገት ጋር መጨረሻ ከጨረሰ ስትራፕ ነው የሚያደርገው ወደኋላ። እንደዛ ይሆናል አንዳንድ ሰውና መጣችሁ ምንም ብትነግሩት ይልና ሊነሳ ይሞክርና አይችልም። አይ ቲንክ ዘካርያስ እንደዛ ነገር ውስጥ ነው። መልአክ በመሰዊያው ቀኝ ቆሞ መልአክ እኔ አይደለሁም እኮ መልአክ ነው እያልኳቸው የሚያበራ የእግዚአብሔር መልአክ ቆሞ እዛ ምስራች ተናግሮ እሱ ጋር መጥቶ እያወራው ሰው እውነቴን እኮ ነው። በጣም ቢያንስ እንኳን ስለ ብርሃኑ ቢያንስ ስለ ብርሃኑ ዋና ነብይ እንኳን መልአክ ወርዶ መልአክ መጥቶ ትጸንሳለች ምናምን ሲለው እንዴት ሊሆን ይችላል አለ ማለት አይሆንም አለ። እኔ በጣም አርጅ ሚስቴ ፈጽማ አርጅታለች አይሆንም። ይሄ ኢየሱስ ጌታ ነው። ያለ ወንድ ይሆናል እየተባለ እዚህ ይሆናል ብላ እያመነች ያለ ወንድ ይሆናል እያለች እዚህ ጋር በወንድና በሴት ይሆናል ሲለው አይሆንም ማለት። ሃሌሉያ። መንፈስ ቅዱስ ሁሉን ቻይ ነው በሉ እስቲ። ሌላቸው የፈለኩ ምንድነው? በሁሉ ቦታ የሚገኘው መንፈስ ሁሉን የሚችል አምላክ ስለሆነ መልአኩ ማስረጃ የሰጠው ያንን ነው። መንፈስ ቅዱስ ባንቺ ላይ ምን ይላል አላት? ይመጣል፣ የልዑል ኃይል ይጸልልብሻል፣ የዛ ጊዜ ትጸንሻለሽ ሲላት በውስጧ የመጽነስ ስሜት የተሰማት ይመስለኛል። ኢየሱስ ጌታ ነው። ሃሌሉያ። እንደ ቃል ይሁንልኝ ብላ ወሰደች። ትንቢቷን ማለት ነው። ያ ማለት መንፈስ ቅዱስ ምንድነው እያልኳችሁ ነው? ሁሉን ቻይ ነው። የማይቻለውን ነገር ይችላል። ተደርጎ የማያቅ ነገር ቢሆን በእናንተ ሕይወት ውስጥ ያደርገዋል። ኢየሱስ ጌታ ነው። ይሄ እንዲሆንላችሁ ጸልያለሁ። መንፈስ ቅዱስ ሁሉን ቻይ ነው። እንግዲህ ስለ ዘሩባቤል ታውቃላችሁ። ዘካርያስ ምዕራፍ 4 ቁጥር 6 ላይ የዘሩባቤል ዘመን የነበሩበትን ሁኔታ ትንሽ ነገር ልንገራችሁ።
የዘሩባቤል ዘመን ተመልሰው ከምርኮ ቤቱን ለመስራት እየተጣደፉ ያሉበት ጊዜ ነው። በዛ ጊዜ ግን ዘሩባቤል በጣም ቻሌንጅ ውስጥ የነበረበት ነው። ፋይናንሻል ችግር አለበት፣ የሰው ኃይል ችግር አለበት፣ የብዙ ነገር ችግር ውስጥ ነበረ። የእግዚአብሔር መንፈስ መጣና በነቢዩ በኩል በዘካርያስ ተናገረው። ዘሩባቤል ሆይ አትፍራ፣ ወይንም አንተ ታላቅ ተራራ ምንድነው? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ አለውና በኃይሌና በብርታቴ አይደለም በምኔ ነው አለው፣ በመንፈሴ ነው አለው። ሃሌሉያ! እግዚአብሔር ስሙ ይባረክ። አንዳንድ ነገሮች በእግዚአብሔር መንፈስ ነው የሚሰሩላችሁ። ይሄ ነገር አይሆንልኝም ካላችሁ እውነቴን ነው። አንዳንዱ ነገር ያልቻላችሁበት ምክንያት፣ ያንን ነገር ያላደረጋችሁበት ምክንያት፣ የዛ ነገር የማድረጊያው መንገድ መንፈስ ቅዱስ ስለሆነ ነው። እግዚአብሔር መልሷቸው። ትንቢት እኮ አላቸው ታውቃላችሁ። 70 ዓመት ተፈጽመዋል። ትንቢት አላቸው። መቅደሱን እንደሚሰሩ ተነግሯቸው ነው የመጡት፣ ግን አቃት። አንዳንድ ሰው እንደዛ ነው። ትንቢት አለው፣ በቃ ብዙ ነገር ማድረግ ይፈልጋል፣ ግን ደግሞ ጉልበት የለው። ያንን ነገር ለማድረግ አቅም የለው። መጽሐፍ ቅዱስ መፍትሄ አድርጎ ያስቀመጠው መንፈስ ቅዱስ ነው። በኃይሌና በብርታቴ አይደለም በምኔ ነው አለ፣ በመንፈሴ ነው። በአንተ እውቀት አይደለም፣ በአንተ ችሎታ አይደለም፣ በአንተ ፋይናንስ አይደለም። አንዳንዱን ነገር መንፈስ ቅዱስ ሲሰራው ይስተካከላል። ሃሌሉያ! እውነቴን ነው። አንዳንድ የምትቸገሩባቸው ነገሮች ካሉ የምትቸገሩባቸው ይሄ ፋይናንሻል ጉዳይ ባይሆንም ግን ደግሞ ሌላም የኃጢአት ልምምድ በሉት ምን በሉት አንዳንዱን ነገር አንዳንድ ጊዜ መንፈስ ቅዱስ ሊያወጣችሁ ስለአትችሉ እነዚህ ላይፍ ሴቨሮች ታውቃላችሁ። ሰው ሃውስ ሲገባ ታውቃላችሁ አይደል? እዛ ጋር ይዟ ዞር ይላል አይደል? ከዛ ሰውየው ሲገባ ወዲያው ገባ ብለው ዘሎ አይገቡም። እናንተ አሁን ወላጅ ሆናችሁ ምናምን ከሆነ አረ እንዴት አትገባም ቶሎ ምናምን ይላል እንትላላችሁ አይደል? ልጄ ሞተ ምናምን አይደል? እነሱ ዝም ኃይሉን እስኪጨርስ ጠብቁ። አለበለዚያ እነሱን ይዞ ይገባላ። ኃይሉን ሲጨርስ ይገቡና በቀል ሽው አድርገው ውሃውን ብቻ አስተንፍሰው አይደል? አንዳንዶቻችሁ እንደዛ ነው። በራሳችሁ ካላችሁበት ሁኔታ ለመውጣት ትግል ምናምን ስታደርጉ መንፈስ ቅዱስ ዝም ይላችኋል። ለምን ይላችኋል መሰላችሁ? እኔ እኮ እዛ ያ ነገር ያስቸግረኝ ነበር አይደል? 3 ቀን 4ኛ ቀን ጸሎት ሳደርግበት ምናምን ችው ብሎ ጠፋ ብላችሁ እንዳትመኩ ዝም ይላችኋል። አቅም ያጣችሁ ታጥራላችሁ። በቃ አረ ጌታ ሆይ ከዚህ ጉዳይ ስትሉ አቅማችሁን ስትጨርሱ እኔ በቃ አልቻልኩም ስትሉ መንፈስ ቅዱስ ይመጣል። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ እንደዛ ነው። መንፈስን ትልካለህ እነሱም እንደገና ምን ይላሉ? ምን ማለት ነው? እንደገና ይፈጠራሉ ማለት እኮ መጀመሪያ ነበሩ፣ ከዛ በኋላ ሞተዋል፣ ከዛ በኋላ ግን መንፈስ መጥቶ ምን አላቸው ማለት ነው? አስነሳቸው ማለት እኮ ነው። ኢየሱስ ጌታ ነው። ለምን እስክትሞቱ ድረስ ከመጨረሻው እንደሚጠብቅ አላቅም። ግን ክብሩን ለራሱ መውሰድ ስለሚፈልግ ብቻ እንደሆነ ይገባኛል። ክብር ለጌታ ይሁን። ሃሌሉያ! መንፈሱ ይረዳኛል በሉ እስቲ። ስለዚህ ሁሉን ቻይ ነው፣ በሁሉ ቦታ ይገኛል። የመጨረሻው በሁሉ ቦታ ይገኛል። መዝሙረ ዳዊት 139 ከቁጥር 7 እስከ 8 ዳዊት ነው የሚናገረው ይህንን ቃል። መንፈስ ቅዱስ በሁሉ ስፍራ እንደሚገኝ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ በዛለህ፣ ወደ ሲኦል ብወርድ አንተ በዛለህ ይላል። በእኔና በሞት መካከል አንድ እርምጃ ቀረ። ገብቷችኋል? ሞት ሸቶት ያውቃል። መልስ ሲያስ ወደ ሰማይ ብወጣ ሹት ባደርግ ወደ ሲኦል ብወርድ አለ የንስርን ክንፍ ወስጄ እስከ ምድር ዳር ድረስ ብበር አንተ እጅ በዛ ምን ትለኛለች? ትቀድመኛለች አለ። ስለዚህ እንሂድ፣ እንጥፋ፣ እንውረድ ከምድር ብንል አንወርድ ማርለ አሁን እንሩጥና በዚህ ጀስት እንደዛ በሁሉ ቦታ ስለናንተ ይገኝላችኋል። ሃሌሉያ! መንፈስ ቅዱስ የለም በቃ እዚህ ጋር ብቻዬን ነኝ ልትሉ የምትችሉበት ቦታ የለም። በሁሉ ቦታ አለ ስንል በሁሉ ቦታ እኮ ያለው ባይዘዌ እችን በደንብ ያዟት። የእግዚአብሔር ባህሪያቶች በሙሉ ለኛ ናቸው፣ ለሱ ምንም አያደርጉ። እግዚአብሔር ሁሉን አዋቂ፣ የእግዚአብሔር ሁሉን አዋቂነት ለሱ አይደለም ለኛ ነው። እግዚአብሔር ሁሉን ቻይ ነው ብንል የእግዚአብሔር ሁሉን ቻይነት ለኛ እንጂ ለሱ አይደለም። እሱማ ከዘላለም በፊት ነበረ፣ ማንም ሊደፍረው ምን አይልም አይችልም። እግዚአብሔር ፈዋሽ ነው ብንል የእግዚአብሔር ፈዋሽነት ለማን ነው? ለኛ ነው አይደል? ጀስት እግዚአብሔር በሁሉ ቦታ ይገኛል ካልኩኝ ደህንነት እንዲሰማኝ ያደርገኛል። በጣም የምትወዱት ሰው፣ የምትመኩበት ሰው፣ ይደርስልኛል የምትሉት ሰው የማይገኝባቸው ስፍራዎች አሉ። እግዚአብሔር ግን በሙሉ ኃይሉ በሁሉም ቦታ አለ። ደህንነት ይሰማናል። መንፈስ ቅዱስ ግን በሁሉ ቦታ ነው ምላችሁ ስልጣኑን፣ ኃይሉን፣ ክብሩን መግለጥ ምን ይላል? ይችላል። በሁሉ ቦታ ምን ይላል አለን? ይገኛል። ክብር ለጌታ ይሁን። ሃሌሉያ! የምትፈሩት ነገር ካለ እዛ የምትፈሩት ነገር ጋር መንፈስ ቅዱስ አለ። ስለዚህ በሁሉ ቦታ ይገኛል እንላለን። በሁሉ ቦታ ይገኛል ስንል በስፍራዎች፣ በቦታዎች፣ በሀገሮች፣ በተቋማት፣ በድርጅቶች፣ በእነዚህ ነገሮች ሁሉ ውስጥ ይገኛል። ደግሞ
በሁሉ ቦታ በእናንተ ውስጥ አለ። የትም ቦታ ስትገቡ እዚህ አሁን እያመለካችሁ በእናንተ ውስጥ አለ። ከዚህ ተነስታችሁ የሆነ ቦታ አለ። እስር ቤት ብትገቡ በእናንተ ውስጥ አለ። ደስ ቢላችሁ አለ። ብታዝኑ አለ። በሁሉም ሁኔታ በእናንተ ውስጥ አለ። ክብር ለጌታ ይሁን። ጌታ ኢየሱስ እንዳስተማረ ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ በእናንተ ውስጥ ስለሚሆን እናንተ ታውቁታላችሁ። ይኖራል በእናንተ ውስጥ ስለሚኖር እናንተ ምን ትሉታላችሁ? ታውቁታላችሁ። ዓለም ግን ምን አይለውም አለ። ኢየሱስ ጌታ ነው። ሃሌሉያ። በሁሉ ቦታ ይገኛል ማለት ነው። ከዚህ በኋላ እንግዲህ በሚቀጥሉት ጊዜያቶች ስለ መንፈስ ቅዱስ ስራዎችና ስለ ጸጋ ስጦታዎች እናገራለሁ ማለት ነው። ለጌታ